ባልና ሚስት አረ ይሻልሻል አበበ ቢቂላ ያገባሻል ጥላሁን ገሰሰ ይድርሻል ልጆች ሆነን የዘፈነው ዘፈን መካከል ነው። አናቴ ላይ አንድ ትልቅ ጠባሳ አለ። እማማ ማሚቴ ናቸው ድሮ የፈነከቱኝ። አሁን ድንገቴን ጠባሳ ስነከው በትዝታ ፈረስ ወደ ኋላ ሽምጥ ጋለሁ። ከጓደኞቼ ጋር እቃቃ እንጫወት ነበር። ይህ ጨዋታ ሴቶችንም ይጨምራል። እኔን ባል መቅደስን ሙሽራ አደረጉ። የእናቷ የማማ ማሚቴ ሻሽ አናቷ ላይ እንደ ቬሎ በክር ሸብ ተደርጎ ቁልቁል ተለቆስ አጊጣለች። አበባም ታቅፋለች። በእኔ ቁምጣ ላይ ምንም አይነት ለውጥ አልተደረገበት። በግራ ትከሻዬ ላይ ያለው ውልቅ ውልቅ እያለ ያስቸግረኝ የነበረው ማንገቻም ከቀኙ ማንገቻዬ ጋር በልጥ ወደ ኋላ ታሰረ። እኔና መቅደስ ጎን ለጎን ተቀምጠን እጆቻችን ተቆላልፈዋል። ሚዜዎቻችንም በግራና በቀኝ ካጠገባችን ተቀምጠዋል። አበበ ሻቃ የቆርቆሮ ከበሮውን እየደለቀ ሙሽርዬ ሙሽራ አበባ ይዘ በጊዜ ግባ እያለ ያዜማል። የከበሮ አመታቱም ሰምሮለታል። ኃይለ ሥላሴ ይሙት የማታጨበጭቡ ከሆነ ከዚህ እናባራችኋለን እያለ ሲሳይ ጎቢጥ ሕፃናቱን ያስጠነቅቃል። ኃይሉ ጆሮ አታጨበጭብም ይጥና በዚያ ጆሮ በሚቧጥጥ ድምፁ አዝማቹን ካላወረድኩ ብሎ ከዜማው ጋር ግብ ገጥሟል። የድምፁ አወራረድ ባይሰምርለትም ፍንደቃው ከልክ በላይ ሆኖ ሙሽርዬ እያለ ሲያላዝን አብነት ባሪያው ባወራረዱ ተበሳጭቶ በካልቾ ለጋና ዝም አሰኘው። ይጥና ሲነጫነጭ ባሪያው ፈገግ ብሎ በእፍረት አፍንጫውን እያላበው ምሳው እስኪዘጋጅ አሁን ሽርሽር ሄዶ ይምጡ አለና እየተሽኮረመመ ሐሳብ አቀረበ። ኃይሉ ዶሮም ከሽቦ የሰራትን የሙሽራ መኪና እያጠማዘዘ የውሃሊት ሄደና ሙሽሮቹን ሊጭን ተዘጋጀ። ጡሩምባም የሞተር ድምፅም እያሰማ አጃቢዎች ገለል ብለው መንገድ እንዲለቁለት ያስጠነቅቃል። የተበጠሰ ማንገቻው እንዳይጠልፈው 10 ጊዜ እየመለሰ ወደ ኋላ ኪሱ ይከተዋል። ውሮም ሌላ የሽቦ መኪና ይዞ በአጃቢነት ተሰልፏል። ቀጢሰው በከረሜላ ወረቀት የጠቀለለውን ጠጠር ለከበቡን ታዳሚዎች በተነላቸው። ጭብጨባው ጦፈ፣ ዘፈኑም ደመቀ፣ እልልታው ቀለጠ። በደንቡ መሰረት የኃይሉ ዶሮን ሹራብ ይዤ ከኋላ ተሳፈርኩ። ከጎኔ እጇን ከእጅ ያቆላለፈችው መቅደስም ተሳፈረች። ሚዜዎቻችን በውሮ መኪና ተሳፈሩ። መስፍን ፑልቶ አንድ የተሸነቆረ ጣሳ እንደ ካሜራ አይኑ ላይ እየደገነ ገለል በሉ እያለ ሙሽሮቹን በተለያየ አቅጣጫ ፎቶ ያነሳናል። በአጠገባችን ለጉዳያቸው የሚያልፉና የሚያገድሙ ትላልቅ ሰዎች ጭልጥ አድርጎ ከወሰዳቸው ሐሳብ ባነው ለደቂቃም ቢሆን ወደ ገሃዱ ዓለም በመመለስ ምን ተገኘ ብለው ይጠይቃሉ። አንድም ቀን ሲስቁ አይቻቸው የማላውቀው አባባ ጥላሁን እንኳን ፈገግ ብለው ያሳድጋችሁ ለወግ ለማረግ ያብቃችሁ ሲሉ ሰማዋቸው። እማዬ ወደ ገበያ ስትሄድ እነማን ናቸው ሙሽሮቹ ብላ ጠየቀች። እኔ መሆኔን እንዳየችም ውይ የእኔው ፉንጋይ ነው እንዴ ሙሽራው ቱ ከአይኔ ያውጣችሁ ብላ መርቃን ታዲያ ወዴት ነው የምትሄዱት? ሲሳይ ጎቢጥ ፈጠን ብሎ ሽርሽር አለና መለሰላት። እንዳትርቁ ብላ ፈገግ ብላ አስተዋለች። በኃይሉ ዶሮ ሾፌርነት ወደፊት ተጓዝን። እየተጨፈረ ጉዞ እስከ አበራ ወፍጮ ቤት ቀጠለና መኪናው ተጠምዞ ወደ ነበርንበት ቦታ መለሰን። ጨዋታው እንደቀጠለ ነው። ለምሳ የሰንሰል ቅጠል ቀርቦልን በቆርኪ መጠጥ ታደልን። ደስ እያለን ተበላና ተጠጣ። እንደገና ዘፈን ተጀመረ። ሚዜዎቻችን ተነስተው እስክስታውን አስነኩት። በዚህ መካከል የመቅደስ ታላቅ እህት ልጃገረዷ መዓዛ መጣችና በቃ ደቅሟቸዋል፣ አሁን ትንሽ መተኛት አለባቸው አለች። ሙሽሮቹ እየተጨፈረልን ከበረንዳው ላይ ተነስተን እነ መቅደስ ቤት ገባን። መዓዛም መቻችታልን ታጣፊው አልጋዋ ላይ ጋደም አለ። ይህን ጊዜ የመቅደስ እናት የማማ ማሚቴ ድምፅ ከውጭ ተሰማ። መዓዛ እየሳቀች ከቤቱ ውስጥ ወጣች። እማማ ማሚቴ መቅደስ ክንዴን ተንተረሳ ጋደም እንዳለች አዩን። ክው ብለው ደረቁ። ዘንቢላቸውንም በቁማቸው ለቀቁት። እሳት ለብሰው እሳት ጎርሰው አንት ቆሮቆን እንዳፉንጋ ለመሆኑ ምን አስበህ ነው ልጄን አቅፌ ተጋደምከው? አንት ምናምንቴ
ብለው ቁንጮዬን ጨምድደው ሽቅብ ሳቡኝ። እንደ ድመት እየጮኩ ተንጠለጠልኩ። መልስልኝ እንጂ ገና እምብርት ሳይደርቅ ምን ልታረጋት ነበር ብለው መዳብ ቀለበት ባጠለቀ ጣታቸው በኩርኩም ቆጉኝ። ፍንችር አልኩና በሳሎን ወለል ላይ ተዘረርኩ። ኩርኩሙ ከአናቴ እስከ እግር ጥፍሬ ድረስ ዘልቆ ተሰማኝ። በጩኸቴ ሰማይ ምድሩን አናወጥኩት። መቅደስ ግር ብሏት በተሸበረ ስሜት ደጋግማ ታያቸዋለች። ተነሽ ተነሽ አንቺ ምናምንቴ ልጅ ለቂንቂኑ ትደርሽበታለሽ፣ የዘራ ይለቅ አሉና በጥፊ ሲመቷት ፍንችር ብላ መሬት ወደቀች። ከደስታ ወደ ሐዘን በእንዲህ አይነቱ ሽብር ለመሸጋገር ከደቂቃዎች በላይ አልፈጀም። በቁጣ የሚንጨረጨሩት እማማ ማሚቴ ከአናቴ ደሜ ፊን ብሎ ሲወጣ አይተው ጩኸታቸውን አቀለጡት። ጎረቤት እየተሯሯጠ ደረሰ። ምን ነው? ምን ተፈጠረ? ልጄን ገደልኩት አሉና አፈፍ አድርገው አንስተው እቅፍ አድርገውኝ ቆሙ። ተነባብረው በሩን ያጨናንቁት ጭንቅላቶች ከብዙ አይኖች ጋር ብቅ ብሎ ይታዩኛል። ቀጢሳው ሮጦ ሄዶ ከጉልት ለምትመለሰው እማዬ መፈንከቴን አረዳት። ፈትለክ ብላ ከግርግሩ መካከል ደረሰች። ከእማማ ማሚቴ እጅ ላይ ቀልባኝ የመጀመሪያ እርዳታ ይሰጠኝ ጀመር። የምጣድ ማሰሻ ካለበት ተፈልጎ መጣ። ጭንቅላቴ ተተኮሰ። ደሙ ቆመ። ወደኛ ቤት በሸክም ሄድኩ። አረንቻታ ተገዛልኝ። አልጋዬ ላይ ጋደም ካልኩ በኋላ እናቴ ሁኔታውን አጣራች። ጥፋተኛውም እኔ ሆኜ የተገኘሁ። በድርጊቴ በጣም ደንግጣና አፍራ አንተ እንኳን ያቀመሱ ባለጌ አለችኝ። እኔ ግን ጥፋቴ ምን እንደሆነ አልገባኝም። ከአኳኋናቸው እንደተረዳሁት የሚያስቅ የሚያሳፍርና የሚያስደስት ነገር እንዳለበት ብቻ ነበር። ጉድ በሉ ፉንጋይ መቅደስን አበላሽቷት ነበር ይላል አንዱ። የዘንድሮ ልጆች አያደርጉም አይባል ይመልሳል ሌላው በጣም እየተገረመ። የምር እኮ ነው። ልክ መርፌና ክር እንደሆኑ ወይዘሮ ማሚቴ ጉድሽን ኢስ ያላቸውና ካቻሉ አበስ ገበርኩ። በቁማቸው ዘንቢላቸውን ለቀው አጠገባቸው ባለ ዘነዘና አናቱን አሉት። አይ ጨከኑበት። አሁን እሱ ቢገናኛት ምን እንዳያመጣ ነው? ገና አንድ ፍሬ እኮ ነው። ያው ልብ እንቅርት ይመኛል አይደል? የእሱን መሸላ ወፋፍራም ሳቅ አካባቢውን አናገሩ። የጨከነችብኝ አለምነሽ ነበረች። እትዬ ባሎት ግደሉት በቃ ይገደል እያለችው ተወጣቸው። ጆሮዋ ስለማይሰማ ስትናገር ጮክ ብላ እኔም ጠቋሚ ጣቷን እየወዘወዘች አይቀድልም ትገደላለህ ስትለኝ እማዬም እሺ ለማለት በምልክት ቋንቋ መለሰች። ፈርቼ እማዬን ቀና ብዬ ሳያት ሰብሰብ አድርጋ አቀፈችኝ። ብዙዎቹ ጎረቤቶቻችን ግን ጥፋቴን ሰምተው ወይ ጉድ ፉንጋ ይሄን አደረገ ብሎ ይገረማሉ እንጂ ሲሳይ ጎቢጥ ወይም መኩዬ ቀጫጫው ፍራንክ ሰርቀው ፓስቲ በልተው የተገረፉት ዕለት የሚቆነጠጡት ቁጣ በገጻቸው ላይ ይወጣል። አባቴ ለፍርድም ለቅጣትም ችኩል ነበር። እናቴ ግን በፍትህ አበያየን ረገድ ከአባቴ ትልቃለች። ጉዳዮቹን አንድ በአንድ ካጣራች በኋላ ነው ወደ ብይን የምትሄደው። በዚህም መሰረት አባቴ ጋር የሚያስቀጣ ወንጀል እናቴ ጋር ምህረት ያስገኛል። ፎንጋይ አለች ሰፈርተኛው ወደ የቤቱ ከሄደ በኋላ። እንዳትደብቀኝ፣ ማነው እንዲህ አይነት ባለጌ ነገር እንድታደርግ ያሳያል? ሁሉም እውነቱን ለመናገር ታላቅ ኃይል ያላቸው አይኖቿ የሰራታ አካላቴን እየመረመሩት ነበር። ከዕቃቃ ጨዋታችን ዝርዝር ልጀምር ስል አቋረጠችኝና ተቃቅፋችሁ መተኛቱን ነው ያልኩት አለች በኃይለ ቃል። መዓዛ ነች። መጀመሪያ መቅደስን ታጣፊ አልጋቸው ላይ አስተኛቻት። ከዛም እኔን ታቅፋ ካጠገቡ አስተኛችኝ። ከዛም ሳማት አለችኝ። ጉንጯ ላይ ሳምኳት። አይ አፏ ላይ ሳማት አለችኝ። ዕጣኑ ቂርቆስ የስራዋን ይስጣት እጅ ምናምንቴ ስል ዕጣኑ ቂርቆስ የስራዋን ይስጣት ይች ምናምንቴ አለች እናቴ ለራሷ ያ። እኔ ቀጠልኩ። ከዚያ ወሸላይን ሳብ ያደረገችው ቁምጣዬ ነው ልቃ ስልማዬ ሳቋን ለቀቀች። ሳቋ ድሮ የማውቀው አይነት የደስታ መግለጫ ሳይሆን የምሬት ነው። አበስ ገበርኩ። እስኪ ራሷ ቂን እያለች ጎረምሳ ማንጋጋቷን ሷት
ሕፃናቱን ብልግና ታስተምራቸዋለች አለች ወደ ጣራው እያንጋጠጠች። ማስረዳቴን ቀጠለች። ከዚያም ሙሰላይን ጠቋሚ ጣቴ ቀጥ አድርጌ ያሳየዋል። እሷም በቃ ብላ ገስጣኝ ማብሰልሰል ጀመረች። እማዬ ምርመራዋን እንዳጠናቀቀቻት ስለገባኝ ዝም አልኩ። አባቴ የሸማ ገበያ ፍለጋ ከሄደበት አልተመለሰም። እሱ ከመጣ የተፈነከትኩበት ጉዳይ እንደገና መጣራት ይጀምራል። የአባቴን ባህሪ ጠንቅቃ የምታውቀው እናቴ ቀድማ እራቴን አብልታ አስተኛች። የድሮ ሰዎች በጣም ይከባበሩ እንደነበር አስታውሳለሁ። በልጅ ጉዳይ መቀያየም ቢፈጠርም በልጁ ፊት አይነጋገሩም። አጥፊውን ወይም ተበዳዩን ልጅ ገለል አድርገው እውነተኛው ጉዳይ ላይ ይወያያሉ። በሸምጋይ አማካኝነትም የችግሩን ምንጭ ይመረምራሉ። ይቅር ለእግዚአብሔር ተባብለው እንደ ጥንቱ ተዋደውና ተፋቅረው መኖር ይጀምራሉ። እኔንም የዚያኔ ደግ አደረጉ። ቢመቱህም እናተ ናቸው እማዬ ተበለኝ እንጂ ችግሩን በበነጋው እንደሚመረምሩት ገምቻለሁ። ያ ጣፋጭና መራራ ትዝታዬ ግማሽ ምዕት ዓመት ሊሞላው ጥቂት ዓመት ነበር። ይሁን እንጂ የባልና ሚስት ጨዋታ ትናንት የተከናወነ ያህል አሁንም ጎልቶ እንዲታየኝ የማማ ማሚቴ የመዳብ ቀለበት ማህተሙን አናቴ ላይ